ምዕራፍ 4 የቃል ኪዳኑ ታቦት መማረክ። በእነዚያም ወራት እንዲህ ሆነ። ፍልስጤማውያን ለጦርነት በእስራኤል ላይ ተሰበሰቡ። እስራኤልም ሊዋጓቸው ወጡ። በአቤኔዘር አጠገብ ሰፈሩ። ፍልስጤማውያንም በአፌቅ ሰፈሩ። ፍልስጤማውያንም እስራኤልን ለመውጋት ተሰለፉ። እስራኤልም ሸሹ፣ በፍልስጤማውያን ፊት ድል ሆኑ። ጦርነት በተደረገበት ስፍራ ከእስራኤል 4,000 ሰዎች ተገደሉ። ሕዝቡም ወደ ሰፈር በተመለሰ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን ጣለን? በፊታችን እንድትሄድ ከጠላቶቻችን እጅ እንድታድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። ከኪሩቤል ላይ የሚቀመጠውን የሠራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፊንና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባች ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጤማውያንም እልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው የታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደ ደረሰች አስተዋሉ። ፍልስጤማውያንም ፈርተው አማልክት ወደ እነርሱ ወደ ሰፈር መጥተዋልን አሉ። ደግሞም እንዲህ አሉ፣ ወዮልን! አቤቱ ዛሬ አድነን። ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከእነዚህ ኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ በርቱ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ በርቱ፣ ተዋጉ። ከዚህም በኋላ ተዋጓቸው። እስራኤልም በፍልስጤማውያን ፊት ወደቁ። ሁሉም እያንዳንዳቸው ወደ ድንኳን ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤል 30,000 እግረኛ ወደቀ። የእግዚአብሔር ታቦት ተማረከች። ሁለቱም የኤሊ ልጆች አፊንና ፊንሐስ ሞቱ። በዚያ ቀን አንድ የብንያም ሰው ከሰልፍ እየበረረ ወደ ሴሎ መጣ። ልብሱን ተቀዶ ነበር፣ በራሱ ላይ ትቢያ ነስንሶም ነበር። በመጣ ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ጮኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጩኸት ምንድነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረና ዓይኖቹም ፈዘው አያይም ነበርና ሰውየውን አንተ ከወዴት ነህ አለው። እርሱም ጦርነት ካለበት ስፍራ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ሸሸው አለ። እርሱም ልጄ ሆይ ነገሩስ እንዴት ሆነ አለው። ያም ሰው መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞም በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆች አፊንና ፊንሐስ ሞተዋል፣ የእግዚአብሔርም ታቦት ተማርካለች አለው። የእግዚአብሔርንም ታቦት ባሰባት ጊዜ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞም ነበርና ጀርባው ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበር። ምራቱም
የፊናስ ሚስት አርግዛ ልትወልድ ተቃርባ ነበርና የእግዚአብሔርም ታቦት እንደተማረከ አማቷም ባሏም እንደሞቱ በሰማች ጊዜ አለቀሰች። ከዚያ በኋላ ወለደች። ሕማሟም ተመለሰባት። ወደ ሞትም በቀረበች ጊዜ በዙሪያዋ ያሉ ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ ልቧም አያስታውስም ነበር። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏም የሕፃኑን ስም ዊቦርኮኢቦት ብላ ጠራችው። እነርሱም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አሉ።